የሚገርም ያበደ ምርጥና ቀላል ጥፍጥ ያለ ሩዝ በስጋ መንዳ አሰራር ኑ ላሳያችሁ። ታዲያ እናንተም ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ወደ ሀገሬ ልጆች እንዴት አድርገን ነው መስራት ያለብን? አብዛኛውን ጊዜ መንዴ በተለያዩ መልኩ ይሰራሉ። ታዲያ ዛሬ ቅልጥፍ ባለና ጊዜን በማያቃጥለው እኛም በማያደክመው በቀላሉ እንዴት አድርገን መስራት እንችላለን የሚለውን አብረን የምናይ ይሆናል ማለት ነው። ታዲያ እናንተም ቪዲዮውን ከመጀመሪያው እስከ መጨረሻው ድረስ ማየት አለባችሁ ማለት ነው። ታዲያ ማየት ብቻ ሳይሆን ብሉልኝ። ለምን ብቻዬንም አልበላም እናንተ እያላችሁ። ስለዚህ ቪዲዮይቱን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ውድ የሀገሬ ልጆች እስኪ አብረን እንመልከት። እንዴት አድርገን ነው የምንሰራው ዛሬ? በጣም በበርካታው አብዛኛውን ጊዜ መንዴ በዶሮ በስጋ በተለያዩ ዲዛይኖች ይሰራሉ። እኔ ደግሞ ቀልጠፍ ባለችው ስራ ጊዜ በማተቃጠለዋ እንዴት መስራት እንዳለብን ይዤላችሁ ብቅ ብያለሁ ማለት ነው። አብረን የምናየው ይሆናል። አይ አብራችሁም ሆኑ። አብረን እንሰራለን፣ አብረን እንበላለን፣ አብረን እንጠጣለን። እንግዲህ እንደምታዩት ስጋ ማጠብ ጀምሬያለሁ ማለት ነው። አብረን እናጥባለን። በደንብ አድርገን ማጽዳት አለብን ማለት ነው። እንግዲህ ያው ከማየት ወደ ኋላ አትቁመች። ይችን ቪዲዮ ለማየት ጊዜ አይፈጅባችሁም። ማየት ይጠቅማል። ስለዚህ አይተን ስለሆነ የምንሰራው ማለት ነው። ስለዚህ እንዲህ አድርገን በደንብ አድርገን አጥበን ቆሻሻውን ካስወገድን በኋላ ከዛ ምን እንጨምራለን? እንደዚህ አድርገን እንግዲህ እንደምታዩት አዘጋጅቻለሁ ማለት ነው። ቅመሞችን እንግዲህ ቲማቲም፣ ነጭ ሽንኩርት፣ ሎሚ የመሳሰሉትን አዘጋጅቻለሁ። ሽንኩርት እንደዚህ ከተከተፍ አድርጌ ያዘጋጀሁት እንደምታዩት እዚህ ጋር ማለት ነው። ከዛ ምን እናደርጋለን? እንቀጥላለን። ተከታተሉኝ እስከ